ሰላሳኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በነገው ዕለት መካሄድ ይጀምራል። በህብረቱ ዋና መቀመጫ አዲስ አበባ ለሚካሄደው ይኸው ጉባኤ የአፍሪካ ሀገራት መሪዎችን ጨምሮ የዓለም አቀፍ ተቋማት አመራሮች የተገኙ ሲሆን በጸጥታ በትብብርና በዓለም አቀፍ ወቅታዊ ሁኔታዎች ላይ እንደሚመክሩም ይጠበቃል። ካሳለፍነው ረቡዕ ጀምሮ መካሄድ ስለጀመረው የአፍሪካ ህብረት የስራ አስፈጻሚ ወይም ደግሞ የውጭ ጉዳይ ሚኒስትሮች ምክር ቤት ጉባኤ እንዲሁም ደግሞ ነገ መካሄድ በሚጀምረው የህብረቱ የመሪዎች ጉባኤን የተመለከተ ዝርዝር ዘገባን እያሱ በለጥ አዘጋጅቷል። ዳግማዊት ደረጃ እንደሚከተለው ታቀርበዋለች። በአሁኑ ወቅት 55 አባል ሀገራትን ያቀፈው የአፍሪካ ህብረት ነገና ከነገ በስቲያ እሁድ 39ኛውን የመሪዎች ጉባኤ በህብረቱ ዋና መቀመጫ አዲስ አበባ ያካሂዳል። 39ኛው የህብረቱ የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብም የሚካሄድ ነው። ይኸው አጀንዳ 2063 የምንፈልጋትን አፍሪካ በሚል መሪ ሀሳብ አህጉሪቱ እስከ 2063 የምትመራበትን እቅድ የያዘ ማዕቀፍ ነው። ለዚሁ የመሪዎች ጉባኤም በርካታ የአፍሪካ ሀገራት መሪዎችን ጨምሮ ከአፍሪካ ውጭ ያሉ ሀገራት መሪዎች እንዲሁ የዓለም አቀፍ ተቋማት መሪዎች ወደ አዲስ አበባ ገብተዋል። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በዚሁ የመሪዎች ስብሰባ ላይ ለመታደም አዲስ አበባ ከተገኙት የዓለም አቀፍ ተቋማት መሪዎች መካከል ይገኙበታል። ከዚህ ከዋናው ጉባኤ አስቀድሞ ታዲያ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች የሚሳተፉበትና ለመሪዎቹ ጉባኤ የሚቀርቡ አጀንዳዎች የሚቀረጹበት 48ኛው የአፍሪካ ህብረት የስራ አስፈጻሚ ወይንም የውጭ ጉዳይ ሚኒስትሮች ምክር ቤት ጉባኤ ትላንት ሐሙስና ከትላንትና በስቲያ ሮብ አካሂዷል። በዚህ ጉባኤ ላይም የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የህብረቱ ተቋማት አመራሮች ተሳትፈዋል። የውሃ ደህንነትና የንጽህና አጠባበቅ፣ አህጉራዊ ትስስር፣ ማህበራዊና ኢኮኖሚያዊ፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላት ሚና በሚኒስትሮች ከተመከረባቸው አጀንዳዎች መካከል ይጠቀሳሉ። በዚሁ የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይም የአፍሪካ የውጭ ጉዳይ ሚኒስትሮች ጠንካራ አህጉራዊ አንድነት እንዲኖር ጥሪ አቅርበዋል። ሚኒስትሮቹ ይህንን ጥሪ ያቀረቡት ዓለም አቀፋዊ ትብብር እየተዳከመ ባለበትና ጂኦፖለቲካዊ ውጥረቶች በበረከቱበት ወቅት መሆኑም ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በመድረኩ ባደረጉት ንግግር አሁን ያለው ዓለም አቀፋዊ ሁኔታ በአህጉሪቱ ሰላምና ጸጥታ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ገልጸዋል። ጌዲዮን ጢሞቴዎስ በንግግራቸው አፍሪካን ከሁሉም አቅጣጫ ሊሰነዘሩ ከሚችሉ የብዝበዛ እንቅስቃሴዎች ለመከላከል ህብረቱ ጠንካራና አንድነቱ ተጨባጭ ሊሆን ይገባል ያሉ ሲሆን አህጉሪቱ የምትፈልገው የሌሎችን በጎ ፈቃድ ሳይሆን ከአንድነት የሚመነጭ ጥንካሬን መሰረት ያደረገ እውነተኛ አጋርነትን ነው ብለዋል። ከውጭ ጫናዎች በተጨማሪ አህጉሪቱ ህገ መንግስታዊ ባልሆኑ የመንግስት ለውጦች ምክንያት የጸጥታ ፈተናዎች እየገጠሟት መሆኑንም ጠቅሰዋል። ተሰናባቹ የምክር ቤቱ ሰብሳቢና የአንጎላ የውጭ ጉዳይ ሚኒስቴር ቴቴ አንቶኒዮ በበኩላቸው ህብረቱ የአህጉሪቱን ቅድሚያ የሚሰጣቸውን ጉዳዮች ለመፍታት የሚያስችል ተቋማዊ አቅሙን ማጠናከር እንዳለበት አሳስበዋል። ትላንት የተጠናቀቀው የምክር ቤቱ ስብሰባ በቆይታው የህብረቱን የሪፎርም ሂደቶች፣ ሹመቶችና የምርጫ ጉዳዮችን ጨምሮ ለቀጣዩ የመሪዎች ጉባኤ ዝግጅት ወሳኝ በሆኑ አጀንዳዎች ላይ በዝርዝር መክሮ ውሳኔ ያሳልፏል። በዕለቱ በተደረገው የስልጣን ርክክብ ስነ ስርዓት የምክር ቤቱ ተረኛ ሰብሳቢነት ከአንጎላ ወደ ብሩንዲ ሪፐብሊክ ተሻግሯል። በዚህም መሰረት የብሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ቢዚማና የቀጣዩ ተረኛ ሰብሳቢ ሆነው ሲሰየሙ የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት 10 አዳዲስ የጸጥታ ምክር ቤት አባላትን መርጧል። ምክር ቤቱ ሶማሊያና ኡጋንዳን ከምስራቅ አፍሪካ፣ ኮንጎ ዲሞክራሲያዊ ሪፐብሊክና ጋቦንን ከማዕከላዊ አፍሪካ፣ ቤኒን፣ ኮትዲቫርንና ሴራሊዮንን ከምዕራብ አፍሪካ፣ ሞሮኮን ከሰሜን፣ ደቡብ አፍሪካንና ሌሴቶን ደግሞ ከደቡባዊ አፍሪካ አባል አድርጎ የመረጠ ሲሆን
ሀገራቱ ለቀጣዩ 2 ዓመታት ምክር ቤቱን በአባልነት እንደሚያገለግሉም ይጠበቃል። ከነገ ጀምሮ የሚካሄደው የመሪዎች ጉባኤ የዓለም ሁኔታ ከፍተኛ ተለዋዋጭነትን እያሳየ ባለበት በዚህ ወቅት መሆኑ ተጠባቂ አድርጎታል። ምንም እንኳን ህብረቱ ከተመሰረተ አንስቶ ይሄ ነው ሊባል የሚችል ተጽዕኖ መፍጠር አልቻለም የሚል ቅሬታ የሚነሳበት ቢሆንም የዓለም አቀፉ የጂኦፖለቲክስ ሁኔታ አይገመቴ በሆነበት በዚህ ወቅት ህብረቱ ጠንካራ አቋም ሊያንጸባርቅባቸው የሚገቡ ጉዳዮች ስለመኖራቸው ይነሳል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው እያንጸባረቁ ያሉት አቋም በተለይም ለአፍሪካውያን ጀርባውን የሰጠ መሆኑ በጉባኤው ሊመከርበት እንደሚገባ ምክረ ሀሳብ እየቀረበ ይገኛል። የአሜሪካ የተሻሻለው የደህንነት ስትራቴጂ እያንዳንዱ አህጉር እኩል ትኩረት ሊሰጠው አይችልም ማለቱ ሌላኛው ለህብረቱ ማንቂያ መሆን ያለበት ጉዳይ ስለመሆኑ ይነሳል። አሜሪካ የአፍሪካውያንን ማዕድናትና የተፈጥሮ ሀብቶችን ብቻ ትኩረት ያደረገ ፖሊሲ እየተከተለች ነው መባሉ አህጉሪቱ በዚህ ጉዳይ ወጥ የሆነ አቋም የመያዝ ጉዳይ ሌላኛው የህብረቱ መወያያ ጉዳይ መሆን እንዳለበትም ተጠቁሟል። በተጨማሪም አሜሪካ ከህብረቱ ጋር ያላት ግንኙነት ላይ ጥያቄ የሚያነሱ ወገኖች የትራምፕ አስተዳደር ከአፍሪካ ሀገራት ጋር የሚደረገውን ግንኙነት በተናጠል ግንኙነት ላይ ያተኮረ መሆኑ አፍሪካውያን በአንድነት ለጋራ ጥቅማቸው እንዳይሰለፉ ማድረጉን በመጥቀስ የመሪዎቹ ጉባኤ ይህንን ሁኔታ እየተገነዘበ መሆን አለበትም ይላሉ። አህጉሪቱ 26 በመቶ የውጭ እርዳታ የምታገኘው ከአሜሪካ ቢሆንም የአንዳንድ ፕሮጀክቶች መቋረጥ መሪዎቹን የሚያሳስባቸው ሌላኛው ጉዳይ ሊሆን እንደሚገባም እየተነሳ ይገኛል። ቀድሞውኑ በእርዳታ ላይ ያላት ጥገኝነት የበዛ ተብላ የምትወቀሰው አፍሪካ የአሜሪካ እርዳታ መቆም በሚሊዮን የሚቆጠሩ ሰዎች ላይ ጉዳት እያደረገ እንደሚገኝ ይነሳል። የትራምፕ የውጭ ዕዳ ቅነሳ፣ የአሜሪካ የንግድ ፖሊሲ ማሻሻያና የኢሚግሬሽን ቅበላ ላይ ያደረጓቸው ለውጦች በአፍሪካ መሪዎች ስብሰባ ላይ የመወያያ ርዕስ ሊሆን እንደሚችል ይጠበቃል ነው የተባለው። መቀመጫውን በእንግሊዝ ያደረገው የብሪታንያው ዓለም አቀፍ የምርምር ተቋም ቻተም ሃውስ የአፍሪካ ፕሮግራም ዳይሬክተር ትዕግስት አማረ ከቢቢሲ ጋር በነበራቸው ቆይታ የአፍሪካ ሀገራት ውጤታማ የጋራ ስትራቴጂ ማዘጋጀት ካልቻሉ ወደ ኋላ የመቅረት ስጋት መኖሩን በማንሳት በዚህ የመሪዎች ጉባኤ ይሄኛው ጉዳይ ትኩረት ሊደረግበት የሚገባ ጉዳይ ነው ይላሉ።